ይበርካት አደይን ሸወዳችኋትና ለሌላ ሰው ልድራት ነው። ቆይ ለምንድን ነው አንተ ስልክ ላይ ደወለችው? ልቀቁኝ፣ ወዴትም አልሄድም። ለምንድን ነው ከህይወቴ የማትወጡት? ዴቭም አደይም ተገናኝተዋል። አሉ የሚባሉ መድኃኒቶችን እንደምትፈልግ ወረቀት ላይ እዚህ ጋር ቆመሽ የነበረው አብሮሽ የነበረው ማን ነው? እንደዛ ያደረኩት እኮ ሆን ብዬ ወደ እኔ እንድትመጣ ብዬ ነው። እና እሱ ነው እንደዚህ ያስጨነቀ? አንቺ ጥቁር መኪና ባየሽ ቁጥር በቃ እሱ ብቻ ነው እንዴ? ቆይ እንዴ እንደምታስቢው አንቺ? አንድ ብቅ የሚል ሰው እንኳን የለም። ደግሞ ምን አቃጥረሽው? ሌላ ትርፍ ንግግር አትናገሪ። የሆነ ነገር ቢፈጠር ድምጻችሁን አሰሙ። ከዚህ በኋላ አይደለም ቤኪ ጋር መደወል አጠገቡ እንኳን ላይሽ አልፈልግም። ተግባባን? አልገባሽም? ላስረዳሽ። እዛ ምን ሰራለ ኪንጎ? ቆይ ምን አይነት ደነስ ነህ እንዴ? ማን ነው እሱ ደግሞ? ምንድነው የምሰማው? ምን ሰማ መስሎት? ዶክተርን ወረቀት አብራችሁ አስገቡ ብሎ ነው። ቀፊ ዝም ብለሽ ቀፊ። ምንድነው የፈለገው? ቤኪ ለሊ ማን ነው እሱ? ቤዛ ነች። ቆይ ለምንድን ነው አንተ ስልክ ላይ ደወለችው? ደግሞ ስለምንድን ነው እሷ ጋር እንደሄድክ ያልነገርከኝ? ምን ልትሰራ ነው እሷ ቤት ሄድከው? ቆይ ለምን ደወለች? ደግሞ ያንቺስ መናደር ምንድነው? ሳትነግረኝ ቤቷ ሄደ ነበር ቤኪ። ቤዛ እኮ ጠላቴ እንጂ ወዳጅ አይደለችም። እሱን አውቃለሁ ለሊ። እኔ ግን የኩ ስለ ገጅራ ጉዳይ ላይ አወራት ነው። እንዴት ደውላ እንደዚህ አይነት ነገር ታደርጋለች? እሷማ እያሸነፈች እንደሆነ ለማሳወቅ ነው እንደዚህ የምታደርገው። ማሸነፍ ማለት? ቆይ እኔ አልገባኝም። ከቤዛ ጋር ከዚህ በፊት የቆየ ቂም አለባችሁ እንዴ? ለምንድን ነው ልጅቷ በዚህ ልክ የምትከታተልሽ? አይ ምንም የለም። ቤዛ ከልጅነታችን ጀምሮ የኔ የሆነ ነገር ሁሉ ያምራታል። በአጠቃላይ ቤዛ በጣም መጥፎ ሴት ናት። እሷ ለትውቅም ለዝምድናም ለጓደኛ የምትሆን ሴት አይደለችም። ለዛም ነው ከህይወት ያስወጣዋት። ግን ደግሞ እንደምታየው አሁንም ከህይወቴ ልትወጣልኝ አልቻለችም። እየተከታተለች እኔ ለማጥቃት ትሞክራለች። እሺ በቃ ተረጋጊ ለሊ። እኔ ያልነገርኩሽ ነገሩን በራሴ መንገድ ልጨርሰው ስላሰብኩ ነው። ደግሞ አንቺም እንድትጨናነቂ ስላልፈለግኩ ነው። ባንተማ እኮ ተማመናለሁ። ነገር ግን የሷ መጥፎ ሀሳቦች በጣም እፈራቸዋለሁ። ለሊዬ እንዳፈሪ። ቤዛ ምንም ማድረገች ምንም እኔና አንቺ ማለመግባት አትችልም። ግን በድጋሚ እሷ ቤት አትሄድም። እሷ በጣም መጥፎ ሴት ናት። ምን እንደምታስብ ራሱ ልታውቅ አትችልም። አታስቢ ለሊ። መጣ በቃ። ወዴት ልትሄድ ነው? እመለሳለሁ ቆንጆ። ቤኪ ወይኔ ጉዴ። ብቻ ወደ ቤዛ ተመልሰ እንዳትሄድ። ቆይ ግን ቤዛ በድጋሚ ሆቴል ለመበጠጥ መጣሽ? ይሄማ ሲሆን እጄን አጣጥፌ ዝም ብዬ አልቀመጥም። ለእያንዳንዱ ድርጊትሽ መልስ ያስፈልግሻል እንጂ በአሁኑ አላልፍሽም። ደግሞ ብለሽ በቤኪ መጣሽ። በጣም መጥፎ ሴት ነሽ። እንዴት ያለ ድፍረት ነው አንተ! አደይ እኔን ጨረቃ ያለኛ ፍቃድ ያለ አባቷ ፍቃድ አግብተህ ልትወስዳት የነበረው እንዴት ብትደፍር? ያደይ አጎት፣ እኔ እርሶንም አባቷንም እናቷንም ቤተሰቧንም በሙሉ አክብሬ ፍቃዳችሁ ልጠይቅ እዚህ መጥቼ፣ ግን እናንተ በተቃራኒው አደይን ሸወዳችኋትና ለሌላ ሰው ልድራት ነበር። በጣም ያዘንኩት ደግሞ። ቆይ እኔን እዚህ ድረስ አምጥቶ ማሰሩ ለምን አስፈልገ? አባትህ አለ? አዎ አለ። ጥሩ፣ እንግዲያውስ ይገባሃል። ምንድን ነው የሚገባው? ቆይ ምን እያወሩ ነው ያሉት? ወንድሜ በልጁ በአደይ የተነሳ ህይወቱ አደጋ ላይ ነው ያለችው። በእሱ ህይወት ጨክና ካልሆነ በስተቀር አደይ አንተን አታገባም። ስለዚህ ከአሁኑ ተስፋ ቁርጥ፣ ወደ መጣህበት በሰላም ብትመለስ ይሻላል። ቆይ አልገባኝም። የአደይ አባት የት ነው ያሉት? ደግሞ እንዲህ ብላችሁ እንደዚህ አይነት ውሸት ጀመራችሁ? ማን ነው ውሸታም? አንተ የማታውቀውን አትናገር። ጠንቀቅ ብትል ይሻልሃል። በል አሁን ተነሳ፣ ወደ መጣህበት ትሄዳለህ። ምንም አይነት ግርግር አልፈልግም። በፍጹም እኔ አደይን ትቼ በፍጹም ወዴትም አልሄድ። እሱን አለልኝና ጫኔ ወዴት እንደምትሄድ ያሳዩሃል። ጫኔ ጫኔ! ምን እነዚህ ደግሞ ልፍስፍሶች! ለአንድ ሴት ሁለታቸው ምን ያደርጋሉ? አንዳቸው አይበቁ። ልቀቀኝ!
አለልኝ ልቀቀኝ፣ ልቀቁኝ። ወዴትም አልሄድም። ለምንድን ነው ከህይወቴ የማትወጡት? እኔ ዴቪን ትቼ የትም አልሄድም። ልቀቀኝ። አደይ ኧረ ጉልበትሽን ዝም ብለሽ በመጮህ ጨርሺ። አጉል አትታገይ። እሺ ብለሽ እኔ ግድ የለሽ የሚጠቅም አለልኝ። አደይ ማለት ምን ማዋጣ ነገም አትሄድልን። የምን መጓታት ነው? በዱላ አንዴ ይኸውልህ ጀት እንዴ ብሩክ ነው ማለቴ ባልሽ? ኧረ ባሌ አይደለም እንዴ። እና ምን እሺ ነው? ማን ነው? አፈቀርኩት፣ አሰብኩለት፣ ወደድኩት፣ ሞትኩለት ምናምን ስትይ አልነበር እንዴ? እሱማ ተፋተናል፣ ግን ቢሆንም እኔ በጣም ወደዋለሁ። ኧረ የሌለ ትደብራለሽ። እና ለፈታሹ ባልሽ ነው እንደዚህ የሌለ የምትጨነቂለት? እንዴት አልጨነቅም? ኪንጎ እውነቱን ከሆነ እሱም ከቦስ ጋር ተሰማርቶ ላያጠቃኝ ነው እንዴ ኩኩሻ? እና ይሄን ሰምተሽ ነው አሁን ባሌ ምናምን የምትይው? ባሌ አላልኩም፣ ግን ከራሱ አንደበት መስማት ፈልጋለሁ። እንደዚህ አይነት ነገር በድጋሚ እኔ የሚያደርግብኝ እንኳን አይመስለኝም። እንዴ እሱንማ እያየሽ እኮ ነው እንዴት እየሆነ እንደሆነ። ወይኔ ጉዴ! ምንድነው ይሄ? ፖሊሱ አይደል እንዴ? ወይኔ መበላት። እንዴት ናቸው? ኢንስፔክተር ምን ነው ተደናግጣችኋል? ችግር አለ እንዴ? አረ የምን ችግር አለ? የት አለ? አረ እኔ እንጃ። አይተሽዋል እንዴ? ምን ነው የሚያንተባትባችሁ? ምን ነው ችግሩ? አንቺ በልሳሳት አቶ ማቲያስ ድርጅት ውስጥ የመጣው ጊዜ ያገኘውሽ ልጅ ነሽ አይደል? አረ በጭራሽ እኔ አይ በጭራሽ። ምን አላየውሽም? አዎ አይተኸኛል። እዛ ነበረ የሚሰራው። ምን ተባተቡን ታዲያ? ምን አመጣው ደግሞ? እቺን የታገኝሻት ማን ነበር ስምሽ? ኩኩሻ ማለቴ ኮከብ። ጥሩ። ችግር ካለ ቢሮ መታችሁ አሳውቁ። በዚህ ልክ ለጥያቄ መንተባተብና መደናበር በጣም ያሳዝናል። ለማንኛውም ነው ልጅ። ኡፍ ቆይ አንቺ ግን ለምንድን ነው በዚህ ልክ የፈራሹ? ማን እኔ? እንዴ ምንም ያስፈራኝ ነገር አለ? ይልቅ አንቺ ምንም ያስፈራሽ ነገር ኖሮ ነው ታስረሽ ታውቂያለሽ? አዎ የሆነ ጊዜ ላይ እኛ ድርጅት ውስጥ ሁላችንም ታስረን ነበረ ከቦስ ውጪ። ለምን? የሆነ ነገር ቢፈጠር ቦስ ሰራተኞቹን ላይ ነው እንጂ ራሱ ላይ ማላከክ አይፈልግም። አሁን ራሱ የሆነ ነገር ይፋ ብናደርግ እኔና ኪንጎ ነን እንጂ የምንታሰረው፣ እሱ ምንም ነገር አይሆንም። ገባኝ። በዚህ አይነት እኮ አንቺ ብቻ ሳትሆኚ ኪንጎም አደጋ ላይ ነው ማለት ነው። እና ተጋግዘን የሆነ ነገር እናድርግ ምለው ለምን ሆነና? እሱ ባይፈርመውም እሱ እያዩ የተፈረሙ በጣም ብዙ ነገሮች ስላሉ ለሚፈጠረው ነገር እንዳለ እኛ የድርጅቱ ሰራተኞች ነን የምንጠየቀው። እሺ አሁን በዚህኛው መንገድ እንሂድ። እኔ አስፓልቱን አላምነውም። እንዴ ለምን? ታይ እባክሽ፣ ያ መንገድና እኔ ብዙ ታሪክ አለን። ታሪኩ ብዙ ነው። ነይ። ወይኔ እንዴ ምንድነው አንቺ ልጅ በወይኔ ተለክፈሻል እንዴ? ሄደሽ ወይኔ የምትይው? ነይ እኮ አዎ ብርሃኔ። ሃሎ ብርሃን፣ ሃሎ። ምን ነው ሩታይ? ምንድን ነው እሱ? ምን ሆንሽብኝ ደግሞ? ምን ነው ሩታይ? ይሄ ዴቭ አሁን እኮ አንቺ ጋር ልመጣ ነበር አመጣጤ። ይኸውልሽ አሁን ብርሃኔ ጋር ደውዬ ሲቆራረጥ እኮ ነው የዘጋሁት። ዴቭም አደይም ተገናኝተዋል፣ ሰላም ወርዷል፣ እበላ ቤተሰብ እንዳታስቡ ብሏል። እውነት ሙሽ ስልሽ ይኸውልሽ ሩታይ፣ አንቺ ግን የአደይና የዴቭ ጉዳይ ብቻ ያስጨነቀሽ አትመስይም። ምን ሆነሻል? ምንም አሹ፣ ምን ሆናለሁ? ምን ሰሆን አየከኝ? ታዲያ ምንድን ነው እንደዚህ ቁፍ እንዳለሽ ዶሮ ያስተከዘሽ? ምንድን ነው? ቆይ ማን ነው? ስልኩ ነው? አሹ ናግባ፣ እሱ እኮ ነው የቀረክ። አይ ይሄ ያለ ምክንያት ዝም ብሎ መነጫነጭ ይኸውልሽ አያዋጣሽም። ይልቅ ጉዳይሽን ዝርዝር አድርጊና ተናገሪና እኔ ወንድምሽ ጋር መፍትሄ አይጠፋም። አዎ እስቲ ተመልከተኝ። እስቲ ነው ወዲው ልታይ። ፊቴን ማን አለክ? እስቲ ያኝ አንተ እንኳን እኮ ታዝበከኝ ሁሉ ጊዜ በተደጋጋሚ እኔ እሱ ጋር እሄዳለሁ። እሱ ግን አንድ ቀን እኔ ጋር መጥቶ አያውቅም። ቆይ እና እነሱ ምንድን ነው እሱ? ሩታይ እየሳክ ነው አሹ? ኧረ ምን የሚያስቅ ነገር ሰማሁና የለም ሩታይ ምንም አላልኩ። ቆይ ሰው አንድ ቀን እንኳን እንዴት ተሳስቶ መምጣት ይከብደዋል? መምጣቱንስ መጥቶ ነበር ሩታይ። አንቺ ነሽ እንጂ ከደጅ የመለሽው። እኔ ምን ብዬ መለስኩት? ደግሞ እኮ ዳይመንድ ስላስገደደውን እንጂ እሱ መምጣት ፈልጓል ነበር። ይሁንስ ሩታይ፣ ይሁንልሽ። እንዴትም ይምጣ እንዴትም ዶክተርን የመሰለ ምግባረ ሰናይ ከመልክ ጋር ያለው ሰው ሲመጣ ተንከባክቦ ማቆየት፣ ድጋሚ ተመላልሶ እንዲመጣ ማድረግ እንጂ ዝም ብሎ ማሳለፍ ምን ማለት ነው? አሹ ደግሞ ምን ማድረግ ነበረብኝ ከዚህ በላይ? አይ እንደው ሙያ መስሎሽ ተደረጃ አይደል የመለሽው? ይኸውልሽ
ሲመጣ እና ግባ ብለሽ እትዬ ጋር አስተዋውቀሽ ቀሚስሽን ለብሰሽ ቡናሽን አፍልተሽ ጎዝጎዝ አድርገሽ ጨስ ጨስ አድርገሽ ስትቀበዩ የኔ እናት ያቺን ቡና ይለምድና አንቺ ጋር ይመጣ ነበር። አንቺ እኔ ፈዛዛ ተበረመልሽ። አሹ ደግሞ እንኳን ከኔ ጋር ቁጭ ብሎ ቡና ሊጠጣ ይቅርና አላየከውም እንዴ? እኔን እንኳን ሳይጠብቀኝ እኮ ሊሄድ ነበር። አንቺ ዝም ብለሽ ወጧ እንደጣፈጠላት ሴት ምን አመላለስሽ? ሩታ ተይ ተይ፣ ሰው አማክሪ ተይ ሩታ። ይኸውልሽ እኔስ ብሆን ጥበቋን የት አባቷ ትሄዳለች? ስትገባ ስትወጣ አይኔ ላይ ነች። የሚገባም ካለ እዚሁ አንቄ ያስቀረዋለሁ። እወጣለሁ ካለች እግሯን እላታለሁ። እናቴ አንቺ ነሽ እንዲህ ስትፈዢ ኋላ ሕክምና ቦታ አንዷ የዶክተር አጋዥ ጠልፋው ጉድ እንዳትሆኝ። ያኔ ነው ዋይ 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 ማለት። አይ እንደዛ እንኳን አይሆንም አሹ። ለምን አይሆንም? ለምን አይሆንም? ታይ ሞኝት ቅሊት። ይልቅ ይኸውልሽ መፍዘዙን ተይና መድኃኒት ቦታ ሕክምና ቦታ ገብተሽ ተቀጠሪ። ተቀጠሪ? ታዲያስ ይኸውልሽ ከሚወዱት አይን ርቆ እንዲህ ቢሆን እንዲያ ቢሆን ብሎ መጨነቁ ምን ሊተርፍ ሩታይ? አዎ ገብተሽ ጎኑ መሆን ነው እንጂ። እና ስራ ልጀምር? ታዲያስ ይኸውልሽ ጥዳትም ቢሆን ተቀጥረሽ እሱ ጎን መሆን ነው ያለብሽ። የኔ ቅሊት አታይም እንዴ ያቺ ቤዛ እንዴት አድርጋ እሱ ጋር ገብታ የሌሊት መድኃኒት ቀያራ ነገሮችን እንዳቀነባበረች? እናቴ ሙያ በልብ ነው። አዎ ልክ እኮ ነህ ካሹ። የእሱን ውሎ እኔ እዚህ ሆኜ ቁጭ ብዬ ስለወደድኩት ብቻ የማውቀው ነገር የለም። እናሳ ተናገርኩ እኮ ሩታይ። እሺ በቃ ሄዳለሁ። ወይት ዶክተር ጋር እንዳሻሽ፣ እሱን እንዳሻሽ ብቻ በጊዜ ወደ ቤት ክትት። የኔ እናት ከትዬ ጋር በር ተዘጋ አልተዘጋ ተቆለፈ አልተቆለፈ መጨቃጨቅ አልፈልግም። እሺ መለሳለሁ። ሩታይ አደራሽ አደራሽ። እንደው አሁን የተነጋገርነውን ነገር አሹ ቀብራራው የሚይ ልጅ ነው የመከረኝ ብለሽ ለማንም ሰው እንዳታወሪ። ፈቃደኛ ሆነ ስለመጣህ እናመሰግናለን ዶክተር። በሰላም ነው ኢንስፔክተር? አዎ ዶክተር በሰላም ነው። የሆነ የምታግዘኝ ነገር ነበር። ከዚህ በፊት የተነጋገርነው ነው። ጊዜያቸው ያለፈባቸው መድኃኒቶች የሚያስገባው ያልከኝ ድርጅት ስለሱ ነው? አዎ ዶክተር እነሱ ምን? አንድ ድርጅት አለ። እዛ ድርጅት የመድኃኒት አቅርቦት እንደምትፈልግ ወረቀት እንድታስገባና የሚሰጠውን መድኃኒቶች በሙሉ ትክክለኛነት ለማረጋገጥ ድርጅቱንም ነፃ ለማውጣትና የመጨረሻውን ፍርድ ለመፍረድ ነው። ኦኬ ገባኝ። ድርጅቱን ያውቀዋለሁ። የተለያዩ እቃዎችን አስመጭና ላኪ ናቸው አቶ ማቲያስ። እሳቸው ሰውዬ እኮ መድኃኒት ሳይሆን የተለያዩ የመኪና እቃዎችን ነው የሚያስገቡት። አይ የመኪና እቃ ብቻ አይደለም። እሱን እርግጠኛ ለመሆን አንተ ወደ እነሱ ድርጅት መድኃኒትን የምትፈልግ ወረቀት ታስገባለህ። በዚህ ልተባበረኝ ትችላለህ? ይቻላልሽ። ስለዚህ ዛሬው ነው አሉ የሚባሉ መድኃኒቶችን እንደምትፈልግ ወረቀት ላክ። አንተ እንደውም ማንነትን ባያውቁ ጥሩ ነው። ምክንያቱም ሰውየው ቀላል ሰው አይደለም። እሺ ኢንስፔክተር፣ ችግር የለውም። ለትብብርህ እናመሰግናለን። ምንም አይደል ኢንስፔክተር። ሰላም አቶ ማቲያስ። በቅርቡ ሁሉም ነገር ግልጽ ይሆናል። ኧረ ቅምጥል፣ አንቺም እንደ ሴቶቹ ጭዌ ጀመርሽ? ወይኔ ኪንጉ ጉድህን አላየህም እንዴ? ጭራሽ ወንድሜማ ሲጠቃ ቆም ያለ ማን አባቱ እንደሆነ እጅ ያጣራል እንዴ? ማን አባቱ ነው? አንቺ ዳይመንድ፣ ኧረ እየሄድሽ ደግሞ ዳይመንድ ምናምን ትለኛለች። አንቺም ቅምጥል፣ ቆይ ግን ማን ነው የሚታመነው? ምንድን ነው? እባክሽ አይቼሻለሁ። ማን ነው ቆይ ሲሸንጅሽ የነበረው? ማን ነው እዚህ ጋር ቆመሽ የነበረው አብሮሽ የነበረው ማን ነው? ኧረ አባባ ዘመድ ነው። ዘመድ? ኧረ እባክሽ። አዎ ዘመድ ብቻ እየተከታተልከኝ ባልሆነ ዘመድ ብቻ? አዎ አልኩ እኮ የአባባን ስራ የሚሰራለት እሱ ነው። እቃ ፈልገው ነበር፣ እቃ ላቀብለው ወጣው። እና ታዲያ ሰፈር ድረስ መሸኘቱ ለምን አስፈለገ? እንደ እግረ መንገዱን ነው። ከዛ አንዳንድ ነገር እያወራን። አንተ ቆይ ምን አስበህ ነው? ቀላል አስባለሁ ወንድሜ ምንም አያውቅም ብለሽ። አንተ በቃሽ እንዳጨርስ ድጋሚ አፍ እንደዚህ እንዳከፍት ያማል። እኔማ እደርስበታለሁ። አንቺ ነበርሽ የቀረሽው፣ ጭራሽ አንቺም ልኮበልኝ ነው። እኔማ አልፋታሽም፣ ማጣራል። ቆይ ምን እያሰብሽ? ከሌሊ ጋር ሰላም መፍጠር አለብኝ ዳኒ። ስለ ባሏ እንደዚህ አይነት ነገር እየነገርሻት ነው ሰላም መፍጠር የምታስቢ?
እንዴ እንደዛ ያደረኩት እኮ ሆን ብዬ ወደ እኔ እንድትመጣ ብዬ ነው። መምጣቷ እኮ ጸብ እንጂ ሌላ ምንም አዲስ ነገር አይፈጥርም። ብዙ ነገር ዳኒ፣ እሷ ብቻ ወደዚህ ትምጣ እንጂ እንዴት አድርጌ እንደማስማማ ታሳያለሁ። ቆይ ምንም ነገር ብታደርጊ እሷ በድጋሚ አንቺ የምታምንሽ ይመስልሻል? እሱ ለእኔ ተው ዳኒ፣ በዚህ ሁኔታችን ከቀጠልን ነገሮች ወደ ኋላ ይመልሱናል። እኔ ደግሞ በድጋሚ ችግር ውስጥ መግባት አልፈልግም። ስለዚህ ደግሞ የመጡልንን እድሎች ሁሉ መጠቀም አለብን። እሺ ምንም ነገር ይሁን ቤዛ፣ ሁሌም ከጎንሽ ነኝ። የፈለግሽውን አድርግ በይኝ፣ ሁሌም አደርግልሻለሁ። ማለቴ ብቻ ምን ይሰራል? የምታደርገውን ነገር ሁሉ ይቀይቁት እኮ ነው ስራ። ያለ አቅሜ እኮ ነው ማይሆን ቦታ ይላክሽ። እንዴት አድርጌ ማሸነፍ እችላለሁ ቤዛ? ከፍ አድርገህ እኮ መጥራት ትችል ነበር ዳኒ። ሁሉም ነገር የራስ ስህተት ነው። አዎ ትክክል ነሽ። ሁሉም ነገር የኔ ጥፋት ነው። ግን መርሳት የሌለብሽ አንቺም ቤዛ፣ ምን ዳኒ? የመጡት ሰዎች እኮ ትላልቅ ሰዎች ናቸው። የፈለገ ነገር ይሆናል። እነሱ ከኛ በምን የሚበልጥ ይመስላል ሲታስቡ? ገንዘብ አላቸው። በገንዘባቸው ልክ ደግሞ ሰው አላቸው። ስላላየሻቸው ነው እንጂ እነሱን ማሸነፍ በጣም ከባድ ነው። አትሳሳት። አሁን ላይ እኔ እናንተ ምንም ነገር ፈልገ ነው ከባድ ነው ብለን የምንተው ነገር አይኖርም። እሺ አዎ ምን አማራጭ አለኝ ቤዛ? የምትይውን ነገር ሁሉ አደርጋለሁ። አማራጭ ስለሌለ ሳይሆን ዳኒ፣ እኔ ማገዝና መከታተል ግዴታ ስለሆነ ነው። እሺ እና እሺ ወዴት ነው? ልሄድ ነው። ወዴት? ለሊጋ። እንደዛ የሚያናድድ ነገር ከተናገርሻት በኋላ መሄድሽ ትርጉም ያለው አይመስለኝም። ትንሽ እስክትረጋጋ ጠብቂያት። ወይ ካልሆነ ወይ እሷ መምጣታቸው አይቀርም። እነሱ ሳይደርሱ በፊት እኔ እሷን ሄጄ ማስረዳት ይኖርብኛል። ዳኒ ደግሞ እዚሁ ጠብቀኝ፣ ስመለስ ብዙ ስራ ይጠብቀናል። እሺ እሺ፣ ቀስ በይ፣ ራስሽን ጠብቂ። ኪንጎ ሰላም ነው ዶክተር? አለሁልህ። ዳይመንድን እኮ ስደውልለት ስልኩ ማይሰራም ፈልጌው ነበር። እኔም እሱን እየፈለግኩት ነው። ስልኩ ደግሞ እኔ ጋር ነው። እሺ በቃ ስታገኘው ወደ ሆስፒታል እንዲመጣ ንገረው። አንተ ግን ሰላም ነው? አለ ዶክተር። ምን ነው ኪንጎ የደበረ ትመስላለህ? ችግር አለ እንዴ? አይ ምንም የለም። ቆይ ኪንጎ ምንድን ነው እሱ? ስራ ቆመሃል እንዴ? አዎ ቆየሁኝ እኮ። እና እሱ ነው እንደዚህ ያስጨነቀ? አይ ዶክተር፣ ስራውማ ይቁምቶ ስንት ዘመን ያለ ስራ ኖረናል። እሺ እና ሌላ ምንድን ነው? ኧረ ተው ዶክተር፣ አይታሰብም። እኛ እንፈታዋለን። ነገሩ ሚስጥር ነው። እሺ ለማንኛውም ግን አንተ ፈቃደኛ ከሆንክ የሆነ ስራ ልስጥ። ምንድን ነው? አንድ ቦታ እየሄድኩኝ ነበረ እና አንድ አጋጣሚ ስልክ ተደወለልኝ። ዳይመንድ ለዛ ነበር የፈለግኩት ይህንን ወረቀት እንዲያደርስልኝ። አንቲን ወረቀት አደርስልኝና የሄድክበትን እንቀጣለሁ። አረ ችግር የለውም። ቆይ ቦታ የት ነው? አድራሻውን ቴክስት አደርግልሃለሁ። እሺ ችግር የለውም። አረ ይህን ወረቀት አደርስልኝና ተመልሰህ መጥተህ ቢሮ አሳውቀኝ። ከቻልክ ዳይመንድን አግኝተህ አብረህ ብትሄድ አሪፍ ነው። እና ደግሞ እዛ ስደርስ ደውል አሳውቀኝ። አረ ችግር የለውም። አመሰግናለሁ ኪንጎ። ዶክተር አረ ቀስ ሄዷል እኮ። ምን አለበት ብትጠራልኝ? ቆይ አንተ ምን ብዬ ነው የምጠራው? ከሄደ በኋላ እኮ ነው የደረስኩት። ደግሞ ለምንድን ነው እንደዚህ የምትሯሯጭው? እኔማ እኮ ይዞኝ እንዲሄድ ነበር። ወዴት? ሆስፒታል። ሆስፒታል ምን አለ ነው? ወይስ አንቺም እንደ ቤዛ መርፌ መውጋት እየሞከርሽ? ቀልድ ነው። ልሳቅ? እንደ ተመቸሽ። ኡፍ አንተ ሲጀመር መች ይገባካል? ምንድን ነው እሱ? ቆይ ደህና ነሽ ግን? አይ አይደለሁም ኪንጎ። ቆይ አንቺ ምን ሆነሻል? ዶክተር ነው። ኡፍ ቆይ ዳይመንድ እንዴት ነው? አላውቅም። ዶክተርም እሱን እየፈለገው ነበር። ቆይ ምን ፈልገሽ ነው? የማማክረው ጉዳይ ነበር። ምንድን ነው? ዳይመንድን እኮ ነው ያልኩት ኪንጎ፣ አንተን አይደለም። እሱን አውቃለሁ ሩታ፣ ግን እሱ እስኪመጣ ላይ ንገሪኝ። አይ አረ መብትሽ ነው እሱማ። እና እዚህ ተቀምጠሽ ጠብቂ። ቆይ ዳይመንድ ለምንድን ነው የሚያስፈልገኝ? ራሴ ቀጥ ብዬ ሄጄ ስራ መስራት ፈልጋለሁ እለዋለሁ። ለምን ምናምን ቢለኝስ? እንዴ ምን አገባው? በቃ ስራ መስራት ፈልጋለሁ ነው። ለምን ምናምን ብሎ እንኳን የሚጠይቀኝ አይመስለኝም። እንዴ ነይ እንጂ ኩኩሻ፣ እንሂድ ይደርሱብናል። ኧረ ቤቲ ምን ማድረግሽ ነው እንዴ? ና በሙድ ሰፈር ውስጥ ዱብ ማለት ጀመርሽ ለመክሳት። ኧረ ምን ነው ባረገልኝ። መኪናው ነው እቺ ነው እንጂ አንቺ ጥቁር መኪና ባየሽ ቁጥር በቃ እሱ ብቻ ነው እንዴ? ቆይ እንዴ እንደምታስቢው አንቺ? አይ ራሱ ነው እየተከታተለኝ ነበር። በቃ ወይኔ አውቋል ማለት ነው። አሁን እንዴት አድርጌ ነው ወደ ቢሮ ምገባው? እዛ መግባቱ ለምን አስፈለገ እንዴ? ወደ ድርጅቱ ገብቼ ለትንሽ ጊዜ እያስመሰልኩኝ መስራት አለብኝ። ያለበለዚያማ እንዴት ማስረጃዎችን ማግኘት እችላለሁ? ደግሞ እዚህ እየመጣው እንደማቃጠር ካወቁ በቃ አይለቁኝም። እኔንም እንደ ብሩክ አስረው ሊያስቀምጡኝ ነው ማለት ነው። ወይ ጉድ! ምን አይነት ጣጣ ውስጥ ነው የገባሽው? በእናትሽ ነይ በቃ እንሂድ። ወዴት? ወደ ቤት ነው። አረ እንሂድ። እሰይ እንኳን ደህና ሆኑ። አቤት እኔማ ስንቱን ነገር እንዳሰብኩት ስንት ነገር አሰብኩ መሰልሽ። አያስቡትዬ፣ አሁንማ እኮ ብርሃን ላሹ ደውላ ሁሉም ሰላም እንደሆነ ነግረዋለች።
ምን ነው ታዲያ? እኔ እንደማስብ ያውቃሉ። ከሁለት አንዳቸው ደውሎ ደህና ነን ቢሉኝ ምን ችግር አለው? ወይትዬ ኔትወርኩስ መች ያሰማማል? አዎ እሱስ ልክ ነሽ። ለካ ኔትወርክ የሚባል ነገር አለ። ጎበኝ አሹ ምን ነው እትዬ አሉ እንዴ? አዎ አለው። እነ ታሉ ዘንድማ እስከ ቁጭ ብዬ ቡና ልጠጣ ብዬ አስቤ ነበር። ውይ ታዲያ ምን ችግር አለው? ና ቁጭ በል ና ቁጭ በል። እትዬ ቡና ለመጠጣት እኮ ችግር የለውም። እኔ ሳሎን ቁጭ ብለህ ተዘናግተህ እንደው አንዱ ዘው ብሎ ይገባል ብዬ ነው እንጂ ቡና መጠጣት እኮ ችግር የለውም። እዚህ የተጫወትክ ቡና ትጠጣለህ። እግዚአብሔር ያክብርልኝ እትዬ። እኔ እኮ እዛ ብቻዬን ቁጭ ብዬ የሚያደርገኝን ሲያሳጣኝ ጊዜ ምን አለ እዚህ ቁጭ ብዬ ቡና በጠጣው ብዬ ነው። እንደው ዛሬ ለልህ አንድ ብቅ የሚል ሰው እንኳን የለም እትዬ። ያቺ ቤሪ በርበሬ በረሮ ነበር የምመጣው ዴቨን ብላ፣ እሷም አሁን ቀረች። እሷስ አትምጣ ተዋት። እዛው በዛ ወደ ሀገሯ ትሂድ። እንደው አልሚ ምኗን እንደወደድሻት እኮ ምንም በቃ አይገባኝም። ወይ ጉድ! ወይ ዲሲፕሊን የላት። ይኸውላሹ ከእሷ መማር አለብህ። አወዳደቋ መጨረሻዋ አያምርም። እውነት ነው እትዬ፣ እውነት ነው። እርሶ ታሉት አንድም ሽርፍራፊ ያሰት የለም። እስቲ አሁን ምኑ ገብቶ ነው? እሺ ብዙ ነገር ነው። እጅግ በጣም ብዙ ነገር ነው የተማርኩት። እትዬ ካሉት አንድም ስህተት ነገር የለውም። ይኸውልሽ አንቺም ብትሆኚ ካሁኑ ስትር ለብትይ ነው የሚሻልሽ። ይሄ አጉል ኮራ ማለት አያዋጣሽም። የምን ኮራ ደግሞ? ሮማን ምን አደረገች? ይሄ እርሶ መቻዩ እትዬ፣ እኔ ነኝ ስንት ጉዳን ችዬ ያለሁት። አሹ እትዬ እኮ እውነት ነው የሚመስላቸው። ምን ሆነ? አልቆይ ታዲያ እኔ መቻዋሸው? አሹ ደግሞ በቃ እንደዚህ አትናገር። ለቀልድም ቦታ ምረጥለት። መች ቀልድ ሆነና? ማን ነው ቀልድ ያለው? እስቲ ኡፍ አሹ ታሰለቻለህ። ተዋልኩ እኮ በቃ እትዬ ፊት እንደዚህ አታወራ። እኔስ እሺ እችላለሁ፣ ግን ለሚሰማ ጥሩ አይደለም። እኔ ያደረኩት ነው የሚመስለው። እንዴ ደግሞ ወደ ጸው ቀየራችሁት እንዴ ጨዋታውን? በሉ የተጫወትን ቡናችንን እንጠጣ። አሹ ቡናውን ጠጣና ወደ በሩ ተመለስ። እሺ እትዬ። እሺ። ፍቅርና ሩታ የት ናቸው? ፍቅር መኝታ ቤቷ ናት። ሩታስ? እሷ ሩታ ተለሊ ቤት ወይ ዳይመንድ ጋር ነው የምትሆነው። ዳይመንድ? ዳይመንድ አልኩኝ እንዴ? እኔ ታፌ ቢመጣ እኮ አብሮ አደጌ እኮ የወንድሜ ዳይመንድ ስም ብቻ እኮ ነው ይደንድመውና። አሹ አዎ ተለሊ ቤት። አዎ እትዬ እዛ ነው ተለሊ ቤት ነች። ለሊ ቤት ደግሞ ምን ቀርቷት ነው የምትሄደው? እሱን እንጃ እንግዲህ ያው ታዲያ ጋር ልታወጋ ነዋ የሚሆነው። ሌላ ምን ይሆናል እትዬ? አደይ እኮ የለችም። አሹ ምንድን ነው የምዘባርቀው? ከለሊ ጋር ማለት ነው እትዬ። አዎ ተለሊ ተሷ ቤት ብላ ነው የወጣችው። ከሆነ ጥሩ። ለሊ ጥሩ ልጅ ናት። ምን አለ ፍቅርም እዚህ ከምተኛ ሄዳ ከነሱ ጋር ብትጫወት። አሁን እዚህ ተኝታ ምንድን ነው የምትሰራው? ፍቅር ሮማ እስቲ ሂጂ ጥረት። ዳኒ መቼ ይሆን ግን በምፈልግ ሰዓት ማገኘ? አንቺ ለምን ሳታንኳኪ የምትገቢ? አንኳኩቻለሁ እኮ ፍቅር፣ ምናልባት አልሰማሽኝም ይሆናል። እና ብታንኳኪስ እኔ ግቢ ብዬሻለሁ? እሺ እወጣልሻለሁ። ለማንኛውም እናትሽ እየጠሩሽ ነው። ለምን? እሱን አላውቅም። መተሽ መስማት ትችያለሽ። አንቺ አቃጣሪ ደግሞ ምን አቃጥረሽ ይሆን? ይኸውልሽ ፍቅር፣ ሌላ ትርፍ ንግግር አትናገሪ። እናትሽ ጠርተውሻል። መምጣት ከፈለግሽ ነይ፣ ካልፈለግሽ ደግሞ ቅሪ። እኔ የሚጠበቅብኝን አድርጌያለሁ። አንቺማ ልብሽ አብጧል። ግን እንዲህ እንዳበጠ ብዙ አይቆይም። ትንሽ ጊዜ ነው፣ ጠብቂ። አንተ ደግሞ ማን መክሮ ይሆን? አንተም ኮራ ዳኒ። ቤዛ አጥ ስሙ ለሰው ቤት ትገባለህ እንዴ? በርካታ ምን እያደረክ ነው? ቆይ ያቺ ተንካሴ ሴት የት ነች ያለችው? ማናት? ቤዛ ነው። መቼም ከሷ ውጭ ሌላ እህት የለም። አንዴ ብቻ እኔ እንደመታኝ እሷንም ልትመታት ባልሆነ። እሱን ለኔ ተው። አሁን የት ነች ያለችው? ቤዛ የለች። ቆይ ምን ለማድረግ እየሞከራችሁ? ገጀራው ብቻውን ባልሰራ ወንጀል ተብተባ እስር ቤት አስገባችሁ። አሁን ደግሞ እኔና ለሊ መካከል እያንዣባባችሁ ነው። ምንድነው ሀሳባችሁ?
ቆይ አንተ ለምንድን ነው የምትደረበው? ይሄ እኮ የሌሊና የቤዛ ጉዳይ ነው። እኔ አይመለከተኝም፣ አያገባኝም፣ ማወቅም አልፈልግም። እሱን ተው። ቤዛ የት እንዳለች ጠንቅቀህ ታውቃለህ። ስማ፣ አርፋ እንድትቀመጥ ንገራት። ድጋሚ ደግሞ ስልኬ ላይ እንዳትደውል። ገጀራውን ደግሞ እውነቱን ተናግራችሁ እንድታስፈቱ እፈልጋለሁ። እኔ እናቴ ምንም የሚመለከተን ጉዳይ የለም። በራሳችሁ ችግር እየፈጠራችሁ የመጣችሁ በእኛ አታላኩሽ። አቤት አቤት። ስማ፣ ብትጠነቀቁ ይሻላል። አይ ካላችሁ ማንነቴን አሳያችኋለሁ። ሲመስለኝ ይሄኛውን ባቡሬ እንጂ የገጀራውን ጓደኛ ባቡሬ አታውቁት። ቆይ እያስፈራራኸኝ ነው እንዴ? መፍራትማ በደንብ ፈርታል። ግን ትሰማኛለህ? ተጠንቀቅ። ማንም እየመጣ ይደነፋብኛል። እንዴት ነው የተናናቅ ነው? ቆይ ይሄ ጀበና ወይ በሞትኩት። እንደው ምን ሊያሳየኝ ይሆን? ያለ ወትሮ ህልም ሳይኮን በጤናዬ አልጠረጠርኩም። እንደው በዛው ልም ብለው ሲቀሩ ግራ ገብቶኝ ነበረ። እንዴ አሁን ምን ሊያሳየኝ ይሆን? ምን ሊሆኑ ይሆን? የብርሃን እናት አይጨነቁ። ጋሺ ምንም አያረጓቸውም። የሆነ ነገር ማድረግ ቢፈልግ እኮ ቀድሞ ያደርጉ ነበር። ጋሺ ምንም አይሆንም፣ አትጨነቂ። እማዬ በቃ ትጨነቂ፣ ያምሻል። እህቴም እኮ ላንቺ እንድነግርሽ ነው ወደዚህ ላከችኝ። ረዲያ እንዴ እሷን እዛ ትተሽ አንቺ እዚህ መምጣቱ ምን የሚሉት ነገር ነው? አጠገቧ ሆነሽ የሆነ ነገር አታረግላትም እንዴ? በይጂና አሁኑኑ ፈጥነሽ አጎትሽን ጥሪልኝ። ምን እንደሚለኝ ሰማዋለሁ። እንዴ እሱ ተደላድሎ ይቀመጣል እንዴ? አባትና ልጅን ባልና ልጅን ጉድ ሰርቶ ጉድ እኮ ነው። በይ ሂጂልኝ፣ አሁን ጥሪልኝ። እሺ እማዬ እነግረዋለሁ። በቃ ብርሃን፣ እኔም አብሬሽ ልምጣ። ነኝ እንሂድ። አዎ እንደውም አብራችሁ ሂዱ። የሆነ ነገር ቢፈጠር ድምጻችሁን አሰሙኝ፣ እኔው ራሴ እሄድለታለሁ። እንዴ በይ አሁን ፈጥነሽ ሂጂና ጥሪ። በቃ እሺ እማዬ፣ አንቺ ግቢ፣ አትጨነቂኝ፣ ደርሰን እንመጣለን። በል ሂዱ ቶሎ። እሱ ምን ቸገረው? እናቴ ተደላድሎ ቁጭ ይበል እንጂ እኔን አስጨንቆ። አይ ወንድም ከንቱ እሱም ብሎ አዎ ዶክተር፣ ሌላ አዲስ ነገር የለም። አይ እስካሁን አልደወለችም። እህቷ ነች የደወለችልኝ። አዎ ዶክተር፣ ግን ዶክተር አንተ አትጨነቅሽ፣ እኔ ከደወለችልኝ እነግርሃለሁ። እሺ ዶክተር፣ እሺ ቻው። አይ ለሊ፣ ይህንንም ዘግታ መቀመጥ ጀመረች። ይህን ያለው እንዴት ነበረች? ደንባራ። ቤዛ፣ ለሊ እንዴት ነሽ? ጭራሽ ቤቴ ድረስ መጣሽ? ነይ ወደዚህ። ምን እያደረግሽ ነው? ልቀቂኝ። ለምንድን ነው ቤቴ ድረስ የመጣሽ? ለሊ ይቅርታ ልጠይቅሽ ነው የመጣሁት። ለምን? ላደረግኩሽ ነገር። ቤሂ ጋር ለምንድን ነው የደወልሽው? ምንም አይደለም። ከአንቺ ጋር እንዲያስታርቀኝና አንቺን ይቅርታ መጠየቅ እንደምፈልግ ነገርኩት። ነገር ግን እሱ ጨከነብኝ። አንቺ እንደማጨክኝብኝ ስለማቅ ቤትሽ ድረስ መጣሁ። ለሊ እባክሽ ይቅርታ አድርጊልኝ። ኧረ እማምንሽ ይመስልሻል? ለሊ በጣም ተጸጽቻለሁ። ከልጅነታችን ጀምሮ አንቺ ላይ ያደረግኩሽ ነገር በጣም ከባድ ነው። እባክሽ በጸጸት ከመሞቴ በፊት ይቅርታ አድርጊልኝ። እንዳታስቢ ቤዛ፣ ከተጸጸትሽም ሂጂና ፈጣሪሽን ተንበርከከሽ ይቅርታ ጠይቂው። እሱ ይቅር ካለሽ በቂ ነው። እሺ፣ እኔ ግን ከዚህ በኋላ በድጋሚ ላይሽ አልፈልግም። እና ደግሞ ከዚህ በኋላ አይደለም ቤሂ ጋር መደወል አጠገቡ እንኳን ላይሽ አልፈልግም። ተግባባል? እሳት ይሆንሽ ልጅ፣ አንቺንማ ማቃጠል ነበር። ለነገሩ ለዛሬ ይበቃኛል። ሌላ ጊዜ ተመልሼ እመጣለሁ። አዎ ምን ነው ችግር አለ እንዴ ኪንጎ? ሄሎ ሄሎ፣ ምን ሆኖ ነው? ይግቡ። ዶክተርዬ። ዶክተርዬ? እሺ ሩታዬ፣ ምን ነበር? ምክንያት አለኝ። እንዴ ማን ጠየቀሽ? ያው መጠየቅ ካይቀርም ብዬ ነው። ምን ነበር? እዚህ አንተ ጋር። እኔ ጋር ምን ስራ መስራት እችላለሁ? እዚህ ካንተ ጋር ቤት መዋል በጣም ነው የሚያስጠላው። ስራ ነው ወይስ መዋያ ቦታ ነው የፈለግሽ? ሁለቱንም። እሺ የትምህርት ማስረጃ አለሽ? ነግሬህ ዶክተር። ውይ ለካ አንቺም እንደ ዳይመንድ 4ኛ ክፍል ላይ ነው ትምህርት ቤቱን ትተሽ ወጣሽው።
ኧረ አይደለም፣ ኮሌጅ እኮ የተማርኩ ነበር ስላልቀጠልኩ ነው እንጂ። እዚህ እንኳን ክፍት ቦታ የለኝም ሩታ። ግን ቆይ ስራ ምናምን መስራት ትችያለሽ? ለምን አልችልም? እንኳን እኔ ቤዛም ሰርታለች። ቤዛ ደግሞ ከሷ ጋር መፎካከር ጀመር? አይ ሳይሆን በቃ እርዳኝ። ምንድን ነው ምረዳሽ? አንቺ ምን ሆንሽና ነው ደግሞ አንቺ ምረዳሽ? ቆይ አንተ የግድ እንድትረዳኝ የተቀደደ ልብስ ለብሼ ተቦሳቅዬ መምጣት አለብኝ እንዴ? በቃ እርዳታ ያስፈልገኛል። ፕሊስ እርዳኝ። አቤት አቤት። ኡፍ በቃ ትዕግስት የሚባል ነገር አልፈጠረብሽም? ዶክተር እየተረዳከኝ አይደለም። ሳትነግሪኝ እንዴት ነው ምረዳሽ? ቆይ ምን ቀረ? ሁሉንም እኮ ነገር ነገርኩ አይደል እንዴ? እባክህን እርዳኝ፣ ስራ መስራት አለብኝ። እኔ ደግሞ ስላላመንኩሽ ሩታ፣ እዚህ ምንም አይነት ክፍት የስራ ቦታ እንደሌለ ነገርኩሽ እኮ። ቆይ ምንድን ነው የማትረዳኝ እንዴ? አይኖቼን አይተህ ሁሉን ነገር መርዳት አትችልም እንዴ? ሁሉ ጊዜ አንተን ብዬ እመጣለሁ፣ አንተ ግን ሁሉ ጊዜ መልስክ። ሩታ ግራ እያጋባሽኝ እኮ ነው። ስማኝ ዶክተር፣ ስራ መስራት አለብኝ እዚህ ካንተ ጋር። ጽዳትም ይሁን ምን ነበር ያለኝ እሱ ጥበቃም ይሁን እሰራለሁ። እባክህን። እውነት? አዎ። ቆይ ምን አለበት ሁሉ ጊዜ እዚህ መመላለሱ? በጣም ሰልችቶኛል። እዚህ መመላለሱን እንደማቆም ጭራሽ ቁጭ ብለሽ ጥበቃ ልትሆኝልኝ ነው? ታድለክ። ምን አለበት እኔም ነገሮች ሁሉ ልክ እንዳንተ ሁሉ ጊዜ ቢያስቁኝ። ምን ሆነሽ ነው ሩታ? ቆይ እናትሽ ከቤት አባራሽ ነው እንዴ? ለምን ታባረኛለች? ማሚ እኮ ምንም ነገር አታውቅም። ስራውን ከጀመርሽ በኋላ ማወቁ ይቀራል? እንዴት ታውቃለች? አታውቅም። በሱ እርግጠኛ አትሆኝ። ግን ቆይ ስራ ለመስራት ያነሳሳሽ ነገር ምንድን ነው? አልገባሽም? ላስረዳሽ። አዎ አልገባኝም ዶክተር፣ እስኪ አስረዳኝ። ላሹ ወይ ለዳይመንድ ወይ ለዛሽ ለቤዛ ወይ ደግሞ ለአደይ ቢሆን እኮ ምንም አይነት መንገድ አታጣም። ለእኔ ሲሆን ግን እነሱ እኮ እንደሚያስፈልጋቸው ገብቶኝ ነው። ቆይ ሩታ፣ አንቺ እኮ ቤትሽ ውስጥ ሰራተኛና ጥበቃ ያለሽ ልጅ መተሽ እዚህ ጥበቃሉ ማለት ቆይ ያሳምናል? እቤት አላልኩም ዶክተር፣ እኔ እዚህ ነው ካንተ ጋር መስራት የምፈልገው። ከኔ ጋር? አዎ ማለቴ ለስራ። ቆይ አላመንከኝም? ቆይ ተሸግረሽ ነው? አዎ። እሺ እነግረዋለሁ። ቆይ አንተ የቱ ነህ ነው? እዛ ምን ትሰራለህ ኪንጎ? እንዴት ነው ማትናፍቀኝ እኮ? በቃ የራሱ ጉዳይ ትተኸው ነው። እሺ እሺ። አጅሪት አጅሪት ምናምን? አዎ አጅሪት። ካልወጣልህም እንዴ? እንዴት ይወጣልኛል እንዴ? ዝም ብሎ እንዲሁ በቀላሉ መውጣት አለ? ታይቶ ተመርምሮ ተመዝግቦ ወደዚህ ወደዛ ተብሎ ነው እንጂ ዝም ብሎ ይወጣል? ይኸውልሽ ጦሱ እኮ ለራሴው ነው የሚተርፈኝ። ይኸውልህ ዳይመንድ፣ ልጁ ያላሰበውን ነገር አታሳስበው እሺ? በቃ አፍታ። አንተ ምንድነው ችግርህ እንዴ? እሱን ለኔ ተይው። ለምን ተመልሰሽ መጣሽ? ኪንጎ ነዋ የዳይመንድ ስልክ እኔ ጋር ነው ያለው፣ አገናኘኝ ብሎኝ ነው። አምጪ። እሺ እደውልለታለሁ። መቼስ ያለኔ አይሆንለትማ። ወሬን ተውና እንካዋራው። እኔ የምልሽ ያቺ ጓደኛሽ ይተካች ናፈቀች? ማ እኔ እንኳን እሷና ያላየዋት ይዋን ያልናፈቀችኝ። አታ ስልኬን ታባይ ዘጠፍተን የት ለምን እዚህ ድረስ መጣውሽ? መጣው። ወዴት ነው? ጓደኛዬ ጠርቶኝ። አብሬክ ልምጣ? አልተጠራሽም? አረ አዎ ጓደኛዬ ወንድሜ ድረስልኝ እንጂ ቅምጥል ትድረስልኝ አላለም። ለማንኛውም ይኸውልሽ ፈታ አንተ ቆይ እንጂ ልጁ ሳይነግረኝ ችግር ውስጥ ገባ እንዴ? ቆይ ለእናትሽ ምን ብለሻት ነው ኩኩሻ ካላወራሁትኝ ያለችው? ልትገርፍሽ? የምርሽን ነው? አረ ምን በወጣት በእናትሽ። አንቺን የምታክል ሴትዮ ገርፋ እሷ ራሷ ትተርፋለች? ኩኩሻዬ። ወይ ማዘሯ መጣሻ? እንዴት ናችሁ ልጆች? ይመስገን። ማዘሯ ቤት ያልኩሽ እሷ ናት። እኔ እስክመጣ ድረስ ወዴትም ንቅንቅ እንዳትል እሺ? እንዴ ደብቁኝ ብለሽ መጥተሽ ደግሞ እዛ ስትዞሪ መያዝ ፈልገሽ ነው እንዴ? ምንድነው የምትይውቀው አንቺ? እሺ በቃ እዚህ ቆያለሁ። እሺ መጣሁ። እሺ ምግብ በልተሻል የኔ ልጅ? አይ መች አረፍኩና። እኔም አልበላሁም የኔ ልጅ። ይኸውልሽ ቅምጥልዬን ስጠብቅ እሷ እስካሁን አልመጣችም። እንኳን መጣሽ ልጄ፣ አብረን እንበላለን። እሺ እሺ። ማዘር የቅምጥል እናት ነሽ? አዎ ልጄ፣
መጣ። እኔ የምልሽ በቀደም የታኩኩሻ ጠርታኝ እስክትመጣ ድረስ አንቺ ወዴት ጠፋሽ? ነግራሻለች እንዴ? እንዴ አዎ፣ ይኸውልሽ አሁን ዛሬ መጥፋት የለም። ኪችን ደርሼ መጣሁ። እሺ የትም መሄድ የለም። ችግር አለ ሩት? እየጠበኩሽ እኮ ነው። ነገር አዎ። እሺ ቆይ ምን የተፈጠረ ነገር አለ? ቆይ ግዴታ መፈጠር አለበት? እና ታዲያ ምን ነገር ሳይፈጠር ከእናትሽ ቤት ወጥተሽ ጥበቃ ካልሆንኩ ማለት ቆይ ይሄ በጤና ነው? መረረኛ። ምን ሩታ? ሁሉም ነገር በዛ ላይ እዚህ ስመላለስ ሁሉ ጊዜ ምክንያት ትጠይቀኛለህ። ቆይ ገንዘብ ነው ሩታ? የምን ገንዘብ እንዴ? እና ቆይ ለምንድን ነው ስራ መስራት የፈለግሽ? ለዛም ደግሞ ከአንቺ ጋር የማይሆኑ ነገሮች። እባክህ ዶክተር በቃ ተረዳኝ። ግዴታ ሁሉም ነገር መናገር አለብኝ? ገንዘብ ከሆነ ሩታ እኔ ልስጥሽ። በኋላ ደግሞ እናትሽ መታ ሆስፒታሉን በአንድ ነገር እንዳታቆሙ። ቆይ ምን አይነት ደነዝ ነክ እንዴ? ጭራሽ ዛሬ ስድብም አለው። እንዴት ነው ነገሩ? እሱም ሲያንስክ ነው። ቆይ ለምንድን ነው የማትረዳኝ? እንዴ ስለተረዳዎች መሰለኝ እኮ መፍትሄ እየፈለግን ያለ ነው አይደል? እና ለኔ መድኃኒቴ ገንዘብ ነው? እኔ እኮ ገንዘብ አልፈልግም፣ እንድትሰማኝ ነው የምፈልገው። ጆሮ አለኝ እኮ መታወሪው ነገር እኮ እየሰማሁሽ ነው። መተሽ ጥበቃ አሉን ስትይኝ እሺ ነግቢ እንድልሽ ነው የምትፈልጊው? የሚያስቅ ነገር እኮ ነው እያወራሽ ያለሽ። በቃ ዶክተር በቃ ተግባሮችን አይተክ አይኔን አይተክ እንኳን መረዳት ቢያቅትክና ወደ እኔ መምጣት ቢያቅትክ እንኳን እዚህ ስመጣ ፊት አትንሳኝ። እኔ አይደል የመጣሁት? ምን አለበት እሺ ብትለኝ ነው? ቆይ ከኔ ጋር መታየት ክብርክን ይቀንሰዋል። የምን ክብር ሩታ? ኡፍ በጣም አዝኛለሁ። ይሄ ቅብጠት ነው ሩታ። አረ ይኸውልሽ ሩታ ዛሬ የመጣሽበት ምክንያት ምንም አያሳምንም። ይልቅ ሰዓቱ ሳያልቅብሽ ሌላ ምክንያት ንገሪ። ዶክተር እልህ አትጋቢ ሩታ። በስነ ስርዓት ላውራሽ እየሞከርኩኝ ነው። እኔን መሳደብም ሆነ እንደ ጥፋተኛ መቁጠር አይጠበቅብሽ። ሩታ ቆይ እንጂ። ቆይ እሺ ምን አደረኩኝ? እኔ ጥፋት ደግሞ የቱ ጋር ነው? እንደምን ዋልክ መስፍን? ምን እግር ጣለ ደግሞ በዚህ አለልኝና ጫን የት ሄዶ ነው ደግሞ አንተን ሀብት ጠባቂ ያደረጉ? የምን ከብት? ሀብቶቹ በረት ላይ ምን ትሰራለህ ብዬ ነው። አይ ምንም እንዲሁ ዝም ብዬ ነው። አዲስ በሬ ገዛህ እንዴ? ሰሞኑ ምንድን ነው የሚሰማው? አይ የለም የለም የነበሩት ናቸው። ሌላ በሬ ምን ያደርግልኝ? ከሆነ ጥሩ። እኔ የምልህ ጋሼ እንዴት ሆኑ? ምን ይሆናል እሱ ስራው ሲያልቅ ይመጣል። ይደውላሉ? አዎ ይደውላል። መስፍን በል ግድ የለም ከመንገድህ አላዘግይህ እየሄድክ። እሱስ የሚሄድበት አልነበረም። ለማንኛውም ደህና ዋል። ማን ነው እሱ ደግሞ? ምንድን ነው የምሰማው? ምን ሰማ መስፍን? የሰው ድምፅ ነው የሰማሁት። አረ የለም በሬው ነው የሚያንቧርቀው። ከከብት በረት ደግሞ ሰው ምን ይሰራል? እርግጠኛ ነህ? ድምፅ ደግሞ ሰማ? አይ መስፍን አንተ አልክብህ። በል ሂድ ወደ ጉዳይ። ግድ የለም አልተሳሳትኩም። ዶክተርና ቦስ ይተዋወቃሉ ማለት ነው። ቆይ እንዴት ሊሆን ቻለ? የሆነ የደበቀን ነገር ነው። ቆይ ኪንጎ የሚሰራበት መስሪያ ቤት አለ? አረ ይሄ ነገር ወጥመድ እንዳይሆን። እሺ አሁን በምን አባቴ ነው የምደውልለት? ስልኬ እሱ ጋር ነው። ይሄ አጎዛ የሆነ ልጅ ምን እንደሚሻል። አንተ ዳይመንድ 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 የሚል ሰማው ወይስ ጆሮዬ ነው? አታ ምን አባ ነው ደግሞ እዚህ የምታደርገው? ከዚህ ራቅን በል እናወራለን። ዶክተር ዙጲ ጂኒ ጫንካ ምናምን ስትለኝ የነበረው ምንድን ነው? እነግርሃለሁ፣ ግን ከዚህ ድርጅት ራቅን በል፣ ካዩን ይገሉናል። ሲጀመር ምን ልትሆን መጣ? እሷ እነሱን ሽሽት አይደል እንዴ አንተ ጋር የተደበቀችው? ምን ፈልጋ ነው እዚህ የመጣው? እኔማ ነግሬህ እንዴ ዶክተር ይሄን ወረቀት አብራችሁ አስገቡ ብሎኝ ነው። ምን? የኔ ዶክተር ነው ይሄን ያደረገው? የምን ወረቀት ነው? አዎ ያንተ ዶክተር። ለቦስ እንደሆነ ባቅ ኖሮ ፊቱ ላይ ነበር የሚቀደም። ቆይ እንዴት እንደዚህ ያደርጋል? ዶክተርና ይሄ ድርጅት ማለትም ያንተ ቦስ አብሮ ይሰራሉ? ቢሆን ነው እንጂ እንዴት እዚህ ይለከኛል? ስማ ሰውየው ፌክ መድኃኒት ነው የሚያስገባው። እዚህ ነገር ውስጥ ዶክተርም አለበት ማለት ነው። እንዴት እንዴ? ቆይ እውነት ዶክተሩ ነው እዚህ ላከ? አዎ አልኩህ እኮ። እንደውም አንተን ነበር ሲፈልግ የነበረው። አንተን ሲያጣ ነው የላከኝ። ወይ እኛን መላኩ ለምን አስፈለገ? እኔ እንጃ። ይሄ ዶክተር ከኋላው የሆነ ነገር አለው። ሲጀምር ቆይ ለምን አደረገ?
ለምን? እኔ ምን አውቄ ነው የምትጠይቀኝ? እሺ ወዴት ነው ዳይመንድ? አንቺ መሬት እያየሽ ነው እንዴ የምትሄጂው? ቀና ብለሽ አትሄጂም እንዴ? ይቅርታ። ምንሽ ነው? የሆንሽው ነገር አለ እንዴ? ችግር አለ? አይ ኧረ ግን ምንድነው ፊትሽ፣ አይንሽ ምናምን እንዴ? እያለቀሽ ነው እንዴ? ቀፊ ዝም ብለሽ ቀፊ። ኧረ ወይኔ የሆንሽው ነገር አለ እንዴ? ዝም ብለሽ ቀፊን ኩኩሻ፣ ምንም ነገር አትጠይቂ። እሺ አታልቅሽ በቃ። ለማን አባቱ ብለሽ ነው የምታለቅሽው? በጣም ከፍቶኛል። እኔን ክፍት ይበለኝ። እኔ ማን አባቱ ነው? ቆይ ዳይመንድ ነው? አይ አይደለም። እና ማን ነው? ኪንጎ ነው? አይደለም። ንገሪኝ እንጂ ማን ነው? አንጠባጥብልሻለሁ። እውነት እናትሽ ቆንጥጣሽ አይሆን እንጂ እንደዚህ ያስለቀስሽ ሌላ ሰው ከሆነ አልፋታውም። እሷም ለኔ ምንም ግድ የላቸውም። ሁሉ ጊዜ እነሱን የፈለኩ መኖር በጣም ሰልችቶኛል። እናትሽም አትፈልግሽም? ምንድነው የምትይው? አንቺ የምርሽን ነው? ስታይኝ ምንም የጎደለብኝ አልመስልም አይደል? አዎ ልክ እኮ ነሽ፣ ግን ደግሞ በጣም ከፍቶኛል። እረ ስለፈጠረሽ አንቺ ልጅ ምን ሆነሻል? ዘንድሮ ሰው ሁሉ ምን ሆኗል? ነይ እሺ ቁጭ ብለሽ እናውራው። የኔ ቆንጆ፣ እረ እኔ የሌለ እያሳዘንሽ ነው። ቆይ ምንድነው ችግርሽን ንገሪኝና ለምን መፍትሄ አንፈልግለትም? መፍትሄው መሞት ነው። ምን? አዎ ማንም የማይፈልግሽና ምንም ጥቅም ከሌለሽ የምትኖሪለት የሚኖርልሽም ሰው ከሌለ መሞት ነው የሚሻለው። እረ ሰይጣን ዶሮ ይደፈን እንዴ! አንቺ ምን እያልሽ ነው? ቆይ ከእናትሽ ጋር ተጣልተሽ ነው? ለምን የሆንሽውን አትናገሪም? ቆይ አይ ምንም የምናገረው ነገር የለም። በቃ ልሂድ። እንዴ ቆይ አንቺ ይህቺ ልጅ አመረረች እንዴ? ሰው ስለማይወዳት ምናምን ብላ ራሷን ልታጠፋ ነው? አንቺ አዎ ኢንስፔክተር ልክ ይዋል። ምንም አዲስ ነገር የለም። እሺ ኢንስፔክተር አሳውቃለሁ። ዳይመንድ ቆይ ምን ማድረግ ነው? ምን አይነት ስርዓት ነው? በረሰ ተጓጓ እንዴት ትገባለህ? እባክህ አታስመስል። ምንድን ነው እሱ ኪንጉ? ይሄ ምንድን ነው? ዳይመንድ በጣም ተበሳጭተሃል። ከመናገር በፊት መጀመሪያ ለመረጋጋት ሞክር። አልረጋጋም። አዎ አልረጋጋም። እኔ ይህንን ከአንተ በፍጹም አልጠብቅም ነበር። ቆይ አንተ ምን ፈልገህ ነው? ምን አስበህ ነው? ንገረኝ፣ ምን አስበህ ነው? ምንድን ነው የፈለግኸው?